ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ ማለት ነው እንግዲህ ብሩኬ ዱባይ ታውቃላችሁ ልጅቷን ለማስቀናት ብዬ አስባለሁ። ግን ፕራንክም ሊያደርግ ነው እንግዲህ እንደ ፕራንክም ነው ያሰበው። ነገር ግን ለማስቀናት ነው የሞከረው ማለት ነው። ብሩኬ ደግሞ ችግር ላይ ችግር ይወዳል። ለምን እንደሆነ አላውቅም። በአሁን ሰዓት ችግር ራሱ ችግር ሆኖብናል ብሩኬ ማለት ነው። ትናንትና አይተነው የእናንተን ቪዲዮ አይተን በጣም ደስ ብሎ ነው ኦኬ የሆነ የምትታረቁት በቃ የሆነ ፓርት ነው የያዛችሁት። ገባችሁ አይደለ? እንደ ታረቃችሁ ነገር ነው የሆናችሁትና ዛሬ ደግሞ መልሰ ደግሞ እንደዚህ ስትሆን ደግሞ አስበዋል። ችግር ለችግር እየፈጠርክ ነው። ስለዚህ ሴቶች ደግሞ ዛሬ ቪዲዮ ያያችሁት ካላችሁት ሴቶች እንደራደራለን። በአንዴ እሺ አንልም። ገባችሁ አይደለ? ግን ስትደራደሩ ደግሞ የሆነ እንዴት ልበላችሁ ያመልጣችኋል የሚለው ነገርም አለ ስንደራደር ማለት ነው። ብሩኬ ደግሞ በአንዴ በቃ ሰው ይቆርጣላት ምናምን እሱ በአንዴ ነው መቁረጥ የሚፈልገው። ገባችሁ አይደለ? በአንድ ቀን ነው ልክ እንደ ጋሽዬን ጠርቶ ልክ ሃይሜ እንላይ ብላለች ብሎ እንዳወራ ማለት ነው። ገባችሁ አይደለ? በቃ አንዳንድ ብዙ እኮ እዚህ ጋር ሃይሜ በብዙ ነገር ለብሩኬ እያስረዳችሁ ነው። ግን እሱ ለምን እንደማይገባው አላቅም እንጂ የምሬ እኮ ነው። በአንድ ቀን ነው በቃ ታይም እንኳን አልሰጣትም። ነገ ሄደ ለጋሽዬ እንደዚህ በል ጋሽዬን ጠርተ በቃ ተላይተናል በል ስትል እየሮጠ ሄደ አለ ማለት ነው። እሷ ግን እንዲያስብ ነው አይደለም። እንዴት ነው እንደዚህ ምትይ ምናምን ብሎ እንዲናገር ነበረ። እሱ ደግሞ እየሮጠ ሄዶ ተናገረ። ዛሬም ደግሞ ትናንትና አልሄድም ዱባይ ያለችው ለመደራደር ነውና መንደርደር ነው። አዎ መንደርደር። አዎ ለዛ ነበረና ብሩኬ ደግሞ ዛሬ ደግሞ እሷን ይዞ መጣ። ፕራንክም ነው ግን እንደማስቀናትም ለመያዝ ነው። ገባችሁ አይደል? አሁን ብሩኬ ምንድነው የሚያስበው? ሃይሚን ማስቀናት አለብኝ። እንዴት ትሆናለች ማለት አሁን እሷን ይዣት ሲሄድ ቀንታ እኔም እሄዳለሁ ብላ ትሄዳለች የሚል አስተሳሰብ ነው እያሰበው ማለት ነው። ሴቶች ለምንወደው ነገር እንቀናለን። ምንም አይመስልም። አሁን ሃይሚ ለአንተ ብትቀና በአንተ ብትቀና አንተ ራሱ በጣም ነው የምትቀናው። አስበሃል? በብዙ ነገር ትቀነባታለህ። በብዙ ነገር ማለት ነው። አሁን እሷ ወንድ ይዛ ብትመጣ እንደዚህ ብትል ሃይሚማ ተረጋግታ ነው እንደውም እንደዚህ ያለችው ማለት ነው። ግን ብሩኬ በቃ እኔ እንደዚህ ይሄው ወንድ ይዤ መጥቻለሁ፣ ስለዚህ ከዚህ ወንድ ጋር ዱባይ ሊሄድ ነው ልዝናና ምናምን ብትል እርግጠኛ ነኝ እንዴት እንደምትሆን ማለት ነውና እንግዲህ ዛሬ ሃይሚ ደግሞ አንቺም አትሄጂም እኔም አልሄድም ደግሞ አንተም አትሄድም ከቤት እንዴት እንደምትወጣ አሳያለሁ ብላ ነው እንግዲህ ያዘችው ማለት ነው። ግን የፈራሁት ነገር አለ ቤተሰብ፣ በጣም የፈራሁት ነገር አለ። የሆነ ነገር እኔ በጣም ነው የፈራሁት። እናንተስ አልፈራችሁም? ቆይ አሳያችኋለሁ እዚህ ጋር ማለት ነው። እዚህ ጋር ቆይ ታዲያ ለምን እንለያይ የሚያስታርቅ በያንቺ ማብረጂ እግሬ በገራል ሳምክ ወይኔ ገረጨጨች። የፈራሁት ምንድነው ተቀለችው ቤተሰብ? ይሄ ነገር ነው የፈራሁት ማለት ነው። የምሬን ነው። ምን እንደፈራው ታውቃላችሁ? አሁን እቺ ልጅ አፍቅር ያለው ብላ ብሩኬን አልለቀቅ ማልፋተን ብትልስ እኔ እሱን በጣም ነው የፈራሁት። እናንተ አልፈራችሁ? የምሬ እኮ ብሩኬ ያስበው ምን እንደው ታውቃላችሁ? አሁን ብሩኬ የሚያስበው አንድና አንድ ከሃይሚ ጋር እንድታስታርቅ ብቻ ነው። ገባችሁ አይደለ? እየለመናት ደጋግሞ ይለምናታል ብያለሁ ሃይሚን ማለት ነው። እና እቺን ልጅ ደግሞ ያመጣትም በቃ ከሃይሚ ጋር እንድታስታርቅ ብቻ ነው። ገባችሁ አይደለ? ግን ልጅቷ ብሩኬን ካፈቀረችውስ ብሩኬን አፍቅር ያለውኝ ብላ እያለቀሰች ብትመጣስ ብሩኬ ችግር እፈታለሁ ብሎ ችግር ሊደርብብን ነው። ቤተሰብ ምን ይመስላችኋል? ለምንድን ነው አሁን ብሩኬ ከዚች ልጅ ጋር አሁን ባለፈው ለታ ማለት ነው ገባችሁ አይደለ? ባለፈው ለታ ከዚህ ከአብሳለት ጋር ጨርሻለሁ ብሏል። ትላንትና ራሱ ማለት ነው ገባችሁ አይደል? ያችን ቡታጅራ ሄዳለች እኔና አንቺ ነን የምንፈታው ብሏል። ስለዚህ ቢያንስ ብቻውን ሄዶ እሱ ደጋግሞ ሃይሚን ቢጠይቃት ነው እንጂ መፍትሄ የሚሆነው ሌላ ሴቶችን አምጥቶ በህይወት ውስጥ ያስገባ ጊዜ ሴቶቹ ልባችን በጣም እንትን ነው ስስ ነው። በጣም የምሬ እኮ ነው። ሴቶች በቃ የሆነ የሚወዱን ነው የሚመስለን። ገባችሁ አይደለ? አሁን ብሩክ የሚያስበው ሃይሚ ጋር እንድታስታርቅ ነው። ግን ልጅቷ ብትወድስ? አሁን ልጅቷ ፍቅር ውስጥ ከገባች ማን ነው ጥፋተኛ? ምንድን ነው የምንሆነው? የምሬ እኮ ነው። ያኛው ችግር ሳይፈጠር ሌላ ችግር ሊፈጠር ነው። ልክ እንደ ማናት ያቺ ልጅ አንድ ጊዜ ያመጣት ልጅ ነበረች ከሃይሚ ጋር እሱ እንኳን ከሃይሚ ጋር ተመካክሮ ነው ፕራንክ ያደረጉት። ግን እቺ ልጅ ብታፈቅርስ አሁን ብሩኬ ምን እንድትሆን ነው? እኔ የለውበትም እና ወደ ሃይሚ ይሄዱና እስቲ ለሃይሚ ደግሞ ትንሽ አሟታል ብለዋል። እግዚአብሔር ይማራት። ምን ሆነች ደግሞ ማለት ነው? የምሬን ነው። እና ወደ ሃይሚ ይሄዱና ከዛ ቪዲዮ እንጀምራለን። እሺ ቪዲዮ ብዙ ሳይም እንዳይበዛ ልጅቷ እንደታፈቅ ችግር ለችግር ሊፈጠር ነው። እኔ የለውበትም። ሃይሚማ የሰው አይን ነው መሰለኝ ያሳመማት እንዶ የምር ማል ተዘጋ ልጅቷ አፍቅሯለች። በቃ ምግብ ምን እየሰራሽ ነው? ምንስ ብሰራ ነው?
ልትበይ ነበረ። ደረሰና ሲበሉ አረሰን ሲጣሉ መልሰን ከቻንሷ መለጠት ተገኝቶ ነው እንዴ ካንተ ጋር አለች። እና ያንተ ባጣ ቆይ እንዴ? የምን ባጣ ቆይ? ይችኛዋ ማለት ነው ብሩኬ ካንተ ጋር አሁን እሄዳለሁ ካለችም ራሱ ብትል ራሱ ማለት ነው አለች። እሷማ ደስ ብሏታል። ግን ብትልም በዛ ላይ ደግሞ ደስታ ቢሰማት ራሱ ማለት ነው እንደ ሃይሚ ልትሆን አትችልም። እንደ ሃይሚ ሊሆኑ አይችሉም። ምክንያቱም ራሳቸውን ስለማይጠብቁ ገባቸው አይደለ? ራሳቸውን ያዋረዱ ሴቶች ስለሆኑ ከሃይሚ ጋር ሊወዳደሩ አይችሉም። በዚህ አጋጣሚ ቀድሜ እኮ አንቺ ጋር ነበር የመጣሁት። አብራችሁ ደስ ይላል። በጣም ደስ ይላል። እንግዲህ አልፈልግም አልሽ። ትኬት ኦልሬዲ እኮ ከስሩ ያለው አንቺ ትኬት ምን ላድርግ? በአንቺ ስም ነው ያወጣሁት። እንደዚህ ቀልድ ነው ማለት ቀልድ ነው። ሁሉም ነገር ቀልድ ነው ላንተ የሚመስል ግን እኮ በአንዴ መቁረጥ፣ በአንዴ ኤክስ ማድረግ፣ በአንዴ ምናምን ካንስል ማድረግ ማለት ነው። ሲጀመር ትኬት እኮ ከቆረጣችሁ በኋላ ማለት ነው አንድ ሰው ዛሬ ቆረጣችሁ ራሱ እምቢ ካላ እንትን ካላችሁ ኦኬ የሆነ ካንስል ማድረግ ትችላላችሁ። ብራችሁ ይመለሳል ግማሹ ማለት ነው። ከዚህ ሀገር እንኳን ሄዳችሁ ትኬት መመለሻና መሄጃ ተቆርጦላችሁ ኢትዮጵያ ሄዳችሁ ካልተመለሳችሁ ልክ መምጫ ነገ ወይም ደግሞ ከነገ ወዲያ የምትመጡ ከሆነ አልሄድም ብላችሁ ብራችሁ ማስመለስ እንደምትችሉ ታውቃላችሁ። ቤተሰብ ማለት ነው ብራችሁ መውሰድ ትችላላችሁ ከሪፖርት ማለት ነው ከአየር ማረፊያ ገባችሁ አይደለ? ሲቀጥል ደግሞ ብሩኬ እንዴት ነው የቆረጥክላት ማለት ነው? የሃይሚን ፓስፖርት ምናምን እኮ ያስፈልጋል፣ ሙሉ ስም እኮ ያስፈልጋል ትኬት ለመቁረጥ ማለት ነው። ያው የማይመስል ነገር ነው። እኔ ያላመንኩበትም ትኬት ብሩኬ ቆርጠዋል ብዬ ለሃይሚ ማለት ነው ገባችሁ አይደለ? ጭራሽ ትኬት አልተቆረጠም። መቼ ነው ሰው የምትሆነው? ምን ማለት ነው ሰው የምትሆነው? ምንድነው የምትይው? አልሄድም አልሽ፣ ከእሷ ጋር ልሄድ ነው። ምን ችግር አለ? ቤት መቼ ነው ሰው የምትሆነው? ብሩኬ መቼ ነው የሚገባ? መቼ ነው የሴት ነገር የሚገባ? የምሬ እኮ ነው እንዴ! ወንድ ልጅ እኮ ይረዳል። ብሩኬ ደግሞ አይረዳም ጭራሽ። ሃይሚ በጣም ነው የምታወራው እንደውም ማለት ነው። ግን ብሩኬ እየተረዳ አይደለም። ትፈልጋለች እሷ። አልሄድም አላልሽኝ እንዴ? አልሄድም። ቢያንስ ሰው እንዲያስብበት እድል እንኳን አትሰጥም እንዴ? የምን እድል? ምን አይነት እድል? እንዲያስብ ዛሬ አልሄድ ትናንትና አልሄድም ብትል ዛሬ ደግሞ ልክ አስባ ትሄዳለች ወይ የሚለው ነገር ከዛ ነገ መጠየቅ ድጋሚ ማለት ነው። እሷ ሃይሚ እንደዛ ነው ያሰበችው። ብሩኬ ደግሞ ዛሬ ጠይቃል ሪሊ በቃ ዛሬ እየሆነ አይሆንም። ገባችሁ አይደለ? እቺ ልጅ እንትን ብላ ነው ወይ የሆነ እንድለምናት ፈልጋ ነው ወይ ምናምን የሚለው ነገር ራሱ እድል አይሰጥም። ገባችሁ? እንደዛ ነው እሱ ማለት እየተግደረደርሽ ነበር ነው። ዝም በል አንተ በእናትህ። አይ ልቀቀኝ ወደዛ። እየተግደረደርሽ ነበር ነው። ሳትነካኝ አውራኝ። ሰደኝ ወደዛ። አንተ ይጃለሽ አትይዝም ከኔ ትሄጃለሽ አትሄጂም? ሁለተኛ ይሳሳታሉ። ሁለተኛ ደስ ይለኛል። ከሄድሽ ይወስድሻል። አንተ ምን እየሆንክ ነው? የሚሄድ ፍላጎት አለሽ? ንገረኛውን ውስጥሽ የሚሰማውን እስኪ። አንተ በእናትህ ወደዛ ሂድ። አንዴ ለስሙ መሄድ ትፈልጋለች በቃ አለቀ። ነገር ግን እንድታስብ ጊዜ ስጣት። ግን ደግሞ እንግዲህ ሃይሚዬ የሆነን ለመናገር ይሄ ሁሉ ይቅር ብለሽ ከሱ ጋር ሆነሽ የሆነ ዱባይ ልትሄጂ ከሱ ጋር ከተስማማሽ እንጃ አላቅም ምን አይነት ሴት ናት ነው የምለው። የምሬ እኮ ነው። ክርስቲያን ሰው ትላለህ አንተ ግን ሁለት ሶስት ሴት ትደራርባለህ። ወደዛ ዞር በል በእናትህ። መች ደራረብኩ? ደርቤሽ ነው እንዴት? አሁን እያልክ እኮ ነው ትሄጃለሽ ትለኛለህ። ከእሷ ጋር ደርበህ ልትወስደኝ ነው? እኔ የብቸኝነት እንትን ማስታገሻ ነኝ። ማስታገሻ እኮ አይደለም አንቺ ነሽ ያለሽ። የኔ ግራጎ ይኸው እንደ እኔማ አይደለሁም። ይኸው ተነሽ። መታ ዝም ትላለች። ምንድን ነበር ያልኩሽ? ትፈሪያታለሽ ነው? ምንድን ነው አላፈናፈን አላችሁኝ እኮ ማለት ስምኛ። በቃ ከእሷ ጋር ልሄድ ነበር ያሰብኩት። አንቺ ደግሞ ቢያልሽ እኔ ትናንት አለመንጉሽ እኮ አልሄድም አልሽ። እሷ ደግሞ በቃ ከኔ ጋር ለምን አንሄድም እየተባለ ደጋግመህ ለምናት። ደጋግመህ ብሩኬ ማለት ነው ደጋግመህ ለሃይሚ ያንሳታል። ደጋግመህ ለምናት። በቀላሉማ እንዴት ለዛውም ብዙ ነገር ጥፋት አጥፍተህ ማለት ነው። በቀላሉ እንዴት እና በአንድ ቀን ነው ሀሳቡን የምትቀይረው? መጀመሪያም ነግሮሽ ነበር ነው ማውተሽ በአንድ አትመጭም አይደለ? ጠየቋት። በጣም ደስ ይለኛል አለች። ወዲያው ጠይቀኝ። እንደዚህ ነው ሲጀመር እኮ ወንዶች አይወዱም ታውቃላችሁ። ይሄ በአንድ ጠይቃችሁ እሺ የሚሉት ወይም ደግሞ በአንድ ይሄ ነገር እሺ የሚሉት ወንዶች ሴቶች አይወዱም። የምሬን ነው። ተስማማ። አንቺ ደግሞ አንዳንዴ መግደርደር ይመጪ በአንድ ሻት ደግሞ እንኳን እንደዚህ አይነት ሴት አግኝተው ለምን ደርደር ነው የማይፈታ ሰው ነው እንዲያትል አይባልም። እውነት እንዳይባል እባክሽ እራስሽ እንዳይባልም ተይ። ምን እሺ ነው ወይኔ ብሩኬ ወይ አንቺ ዛሬ የምትቀልዳለህ ነው? መቀለድ ፈልገሽ ነው? ሃይሚ እኮ ማለት ነው የምሬ ነው። ለብሩኬ እኮ የምታምር አሻንጉሊት ታውቃላችሁ? እሱ እኮ ነች የምታምር አሻንጉሊት ማለት ነው። የምሬ እኮ ነው።
እንደፈለገ የሚጫወቱባት የሆነ ቆንጆ የምታምር የሆነ እቤታችሁ ውስጥ አስቀምጣችሁ ልክ እንደ እንትናችሁ እንደፈለጋችሁ የምታርጉ ነገር የለም። ገባችሁ አይደል? ልክ እንደሱ ነች። በቃ እምቡጭ የሆነች ልጅ ማለት ነው። ገባችሁ? የምሬን ነው። አንዳንድ ሴቶች አላችሁ እኮ በቃ ሴቶች ስንባል እኮ አንዳንዶቹ ኦኬ ሴቶች አለን ያው ለመውለድ ምናምን ያገባሉ ወንዶች። ግን ሀይሚ ጋር ደግሞ ስትመጣው ማለት ነው የሆነ ሁሉ ነገሯ የተሰጣት ገባችሁ? እንዴት ልበላችሁ? የሆነ በቃ የሆነ የምትሳሳ ሁሉም ነገር ስታወራ ራሱ የምታስቅ ብሩኬ አሸንጉሊት ራሱ መግዛት አያስፈልግም። በቃ እንደዚህ የምታምርዬ የሆነች እምቡጭ የሆነች ነገር እቤት ቁጭ ብላ በቃ የምጠብቁ ማለት ነው። እንደ ሀይሚ አይነት ልጅ ይስጥ ብሩኬ ማለት እንደ ሀይሚ አይነት ልጅ እንድትወልድ ነው የምፈልገው። ያው ብሩኬም ሸበላ ነው በቁመቱ ማለት ነው። አዎ ሰምታችኋል። እንደ ብሩኬ አይነትም ይውለዱ። ግን እንደ ሀይሚ አይነት ደግሞ የምታምር ሴቶች በሀይሚ ይውጡ፣ ወንዶች በብሩኬ ገባችሁ? እኔ እየቀለድኩ አይደለም። እኔ ደማች ልብሴን እኮ ይዤ ልሄድ ነው። ነገ ማታ ነው በለው። ነገ ማታ አረ ትደረደሪ ምንሽ ነው? አትደረደሪ ወይ ንገሪው። መሄድ ከፈለግሽ መሄድ እና ከአንቺ ጋር ተደረብልኝ። አይ መሄድ ከፈለግሽ ንገሪው። መደረቡ ሌላ መሄድ ከፈለግኩ አንቺ ትቀሪያለሽ ነው። ሲመጣ ደግሞ ትቀበያለሽ ኤርፖርት ላይ። እኔ መነጫነች ግን ይከብዳል። አሁን ዞር በል። ምግብ እያሞኩ ነበር ልበላ። ዞር በል። አይ አንበላ። በቃ መሄድ ትፈልጊያለሽ እንዴ? ምንድነው ወሬ የምትይው? ምንድነው ወሬ የምትይው? አልሄድም ብለሽ ነበር እኮ። አልሄድም፣ አሁንም አልሄድም። በቃ እያልኩ እኮ ነው። ልሄድ ነበረ ሊሄድ ነበር ቀራው። ሰው አንድ ቀን እንኳን እንዲያስብበት እድል መስጠት አለብህ። ገና አንድ ቀን አልሄድም አልኩ። አንድ ቀን ጠየቀኝ። አንተ ያ ሁሉ ጥፋት ስታጠፋ ቆይተህ መተህ ዱባይ እንሂድ ስትለኝ በአንዴ እንድስማማ አትፍቀድ። በቃ እንትን አትበል። ሲጀምር አትፈልግ እንደዛ አይነት እውነት ነው። ሲጀምር ሀይሚ ማለት ነው ብሩኬ ምንም ነገር እኮ እንዳላጠፋ ነው ጭንቅላቱ ላይ አስተሳሰቡ ማለት ነው። ገባችሁ አይደለ? ምንም ነገር እንዳላጠፋ። ምክንያቱም ቡታጅራ እያሉም ሀይሚ ላይ ስለሆነ ጥፋቱ እንዳለ የተደረገባት ጥፋቱ እንዳለ ሀይሚ ላይ ነው ያለው እንጂ ብሩኬ ምንም እንዳጠፋ አያስብም። በቃ ጥፋት እንዳጠፋ ጭራሽ አያስብም። ገባችሁ አይደለ? አርግዣለሁ ብላ የመጣችውም ውሸት ነው። ኦኬ። ስለዚህ ልጅቷም ሄዳለች ከነ ሀይሚ ህይወት ወጥታለች። ስለዚህ ብሩኬ ምንም ጥፋት እንዳላጠፋ ነው። ልጁም የኔ አይደለም ብሎ ክዷል። ስለዚህ ብሩኬ ምንም ነገር አላጠፋም። ገባችሁ አይደለ? በራሱ ማለት ነው በራሱ ቤት። ገባችሁ አይደለ? ስለዚህ ምንም ስላላጠፋ በቃ በአንድ ጠይቆ ሀይሚ ቡታጅራ ልሄድ ነበር ዱባይ ይዤሽ ልሄድ አለ ይሄዳለሁ እንድትልና እንድትስማማ ነበረ እሱ ያስተሳሰቡ ማለት ነው። እሷ ግን እንዴት የሁሉ ጥፋት ብቶ እንዴት በአንዴ እሺ ተስማምቼ እሄዳለሁ ነው ወይም ደግሞ ነገ ከነገ ወዲያ አስቤ እነግረዋለሁ ብላ አልሄድም ነው ያለችው። እሱ ግን በአንዴ ትኬቱ ከስሬ ያለው ምናምን ብሎ መጣ ሊያስቀናል ማለት ነው። ጥፋት ላይ ጥፋት። ውስጡ አስተሳሰቡ ምንድነው? ሴት ይዞ ሲመጣ ወይም ደግሞ እንደዚህ ይዤ እሄዳለሁ፣ እንደዚህ ጋር ተኝቻለሁ፣ እንደዚህ ሴት ጋር እንደዚህ ሆኛለሁ ሲል ሀይሚ ከሱ ጋር እንድትሆን ነው የሚፈልገው። ቀንታ ማለት ነው። በቃ በቅናት ነው እየሄደ ያለው። ጥፋት ላይ ጥፋት እያጠፋ ነው። ነገር ነው ግራ የሚገኝ። ለማንኛውም እሺ ነኝ ጠጋቤ ልጅ አልጠጋም ጠጋቤ እየቀለዳችሁ ነው። እኔ ላይ አያችሁ እንደዚህ ይዞት ማለት ነው እንዴት እንደምታምር ያሳመማት የሰው አይን ነው መሰለኝ። ቱቱ በሉ ሀይሚን ያያችሁት ሰምታችኋል። ከሷ ጋር ሊሄድ አይደለም እንዲህ እንድትይ ነበር የፈለጉ። በቃ የውስጥሽን በአንዴ አውጪ። እስኪ ሰው ሀሳቡን እንዲቀይር አታድርጊ። ሁሌ የሆነ አለ አይደለ ወደ ኋላ የሚጎትት ነገር አታድርጊ። ስሚኛ በቃ እሷንም ፍራንክ አድርጌያት ነው የመጣሁት። እየቀለዳችሁ ነው። ለምንድን ነው እኔ ይኸውልሽ፣ አንቺ ለምንድነው እንዳስቀይምሽ የምትገፋፊኝ? እኔ ላስቀይምሽ አልፈልግም፣ ግን ይሄ ያሰድብሻል። እኔ ደግሞ ከሰደብኩሽ አትሳቅ። ምን አድርጌ ነው የማሰድበት? አትሳቅ። ምን አድርጌ ነው የማሰድበት? እኔም ሲሪየስ ነው የማወራሽ እኮ። በቃ ግዴታ የሆነ ነገር ስፈጠር ነው እውነት የምትነግሪኝ። እኔ እንድናገራት የምታደርግ ልጅ ሰው ሳጅሽ ምናምን ሲልሽ ደስ አለሽ አይደለ? ምንም አይነት ነገር እኮ የለውም። እኔ መሄድ ብቻ ስለምፈልግ ነው ከብሩኬ ጋር። ምን ችግር አለ? ምን ችግር አለ አላለችም። እቺ አይን ደረቅ ማለት ነው። እኔ በኋላ አፍቅር ያለው ብላ እንዳትመጣ ነው። ሰምታችኋል ቤተሰብ ማለት ነው። ብሩኬ ጋር ምንሽ ነው እና ነው ከብሩኬ ጋር ልትሄጂ አንቺ የተስማማሽው? የሀይሚ እኮ ነው፣ የሀይሚ ባለቤቷ ነው። አለቅ ባለቤቷ። በቃ ፍቱ እናንተ ፍቱ። አይደለም ፍቱ። በቃ ችግር አለ እንዴት ነው? ችግር አለ እንጂ እኔ በጠይቀሽ እሺ ትይኛለሽ? ምንም ችግር የለው ትላለች። እንደዳፋ ለምንድን ነው ማለልሽ? አይደለም ሰው የሀይሚ አንቺ ያልፈለግሽው ሌላ ሰው ሲፈልገው ለምንድን ነው ወሬ የምትይው? ለምንድን ነው? እንዴት አንተ እንዴት ነው? ሀይሚ ብቻ በቃ ሀይሚን ብቻ ነው አለቀ። እንዴት ነው ሌላ ሰው ሲፈልግ አንቺ ማትፈልጊውን ለምንድን ነው እሪ የምትይ? አንተ ራሱ እንዴት ነው አስተሳሰብ?
አንተ የሃይሚ ነህ። እንዴት ነው ሌላ ሴት ይዘን ስትሄድ ሲጀመር ብትጣላ ምንም ብትሆን ማለት ነው ነገሩን ቀስ እያለች ለመፍታት ነው እንጂ የምትፈልገው በአንዴ እጅ ሰጥተን ለሰው አሳልፈ አንተን አትሰጥም። ገባ አይደለ? ብዙ ነገርን አሳልፋቸዋል። ስለዚህ እንዴት ነው እድሜያን የጨረሰችበት ብዙ ነገርን አብራ ካንተ ጋር እያሳለፈችው ያ ሁሉ ነገር ቀብራ አንተን አሳልፋ ለሰው የምትሰጠው ማለት ነው። አንተ ትሰጣለህ ማለት ነው እንዴ? ብሩክ ያስተሳሰበው እንዴት ነው? ዱባይ መሄድ ከፈለግሽ አይደለም እኔ ታናደሽኛለሽ እኮ አንዴ እግዚአብሔር ተረጋግጬ ማውራት ነው ፈልገሽ ግን የምትናገሪው ነገር ያናደኛል። ትናንትና በቃ እሺ ብትለኝ ግልግል እኮ ነው። ቆይ ጭልልቅ ውስጥ እንድን ነው የምትፈልጊው አይደል? እሱ ነው የምትፈልጊው። ይዛት ከሄድ ከአይኔን አታየውም። እሺ ከዛስ ይዣ ካልሄድኩት ምንድን ነው የምትፈልጊው? መጨቃጨቅ መነዛነስ? አንተ እኮ ነው የምታናድደኝ። በቃ እንዳስብበት እንድደውልልህ ጊዜ አሰጠኝም። አቸኩል በቃ ለምንም ነገር አሁን ሌላ ነገር እንዳስብን ያደረከኝ እኮ አበዛው። የምሬ ነው ብሩክ ያበዛው እንዴ። ሃይሚ እንደውም እኮ እየለመነችው ነው። የምሬ ነው ስታዩት እኮ እንደውም ሃይሚ እኮ ብዙ ነገር እኮ ክፍተት እየሰጣችሁ ነው። እንደውም ኦኬ ወደ እሷ እንዲሄድ እንደውም ክፍተት እየሰጣችሁ ነው። እሱ ነው በጣም ያበዛው እንዴ። ለምኑኝ አለ እኮ ለምኝኝ። አንተ ነው ምን ለምናት ሰማል ለምን ሲነገርሽም አይገባሽም ማለት አይገባኝም። ካሜራ ይዤ እኮ ነው የመጣሁት ሴትዮ ማየት ትችላለች። ቪዲዮ የተለመደ ህይወት እኮ ነው እኮ ቪዲዮን ማየት ትችላለች። አንተ ካሜራ እንትን ይልሃል እንዴ? ምን እየተቀረጽ ካለ እንዴ ደረት ላይ ብታስተኛው እኮ ራሴ ታዲያ ፈልገው አይደል እንዴ? እኮ ፈልገው ስለምታደርገው አንጎር ወል ለምን ሰከናት ማንቺ ፈልገው አይደል እኮ ተረጋጊና ይኸው ጓዝሽን ሸክፊና አንቁ ሰው በቃ ዱባይ ፈታም በል። ኧረ እባክህ ይኸው እዚህ በሆነን ቁጥር ምንም የሚያግባባ ነገር አይኖርም። እዛ እንሂድ እኔ አምናልክ ባትነግረኝ ይሻልህ ነበር። ደግሞ ልጅቷ ማለት ነው ምንም አችልም፣ አክት አችልም። ታውቃላችሁ ይችኛዋ ልጅ አብሩክ ያመጣት ማለት ነው አችልም፣ ማውራት አችልም። አሁን እዚህ ጋር እንደውም ልጅቷን እንደዚህ ሰፍሰፍ አድርገ እንደውም ትታዘባለች ምናምን ስትል ልጅቷ እንደውም መልስ መመለስ አለባት ሃይሚን ለማናደድ ማለት ነው። እንደ ትወናው ከሆነ ፕራንክ እናርግ ብሎ ነው ያመጣት። ስለዚህ እንደውም አንቺን ቢካልሽ በቃ እንደውም ይዤው ነው የሚሄደው ምን ችግር አለ ከኔ ጋር ፈታ ብለን እንመጣለን ብቻውንማ ምን በወጣው ምናምን ብላ ሃይሚን ነበረ ማናደድ ያለባት። ግን እሷ አችልም፣ ማውራት አችልም። እንደ ሃይሚ ማን ችሎ እግዚአብሔርን አረብዳና ሊድ ውጪ ብር አረብ እግዚአብሔር አረብዳና ሊድ ውጪ ብር ከማውጣት ልክ ማለት ነው። እየለመናት እኮ ነው በእግዚአብሔር ምግብ ስጭኝና በልቼ ልሂድ ይላል። አረ ወይኔ ልክ ታውቃላችሁ ሃይሚ እኮ ለብሩኬ ማለት ነው እግዚአብሔር ነው የምላችሁ ሁሉም ነገሩ ነች። ሁሉም ነገሩ እናቱ፣ እህቱ፣ ሚስቱ፣ ፍቅረኛው ሁሉም ነገሩ ገባችሁ አይደለ? ሁሉም ነገሩ አያችሁ አይደለ? አረ ወይኔ ተይ ውጭ ብር ከምታወጣ ምን ከሴትስ ብር እየወጣ አይደል? ምን አውጥቼ ልሻለሁ? ዱባይ ትኬት እኮ ላንቺ እኮ ነው የቆረጥኩት ትኬቱን። በእኔ ፋንታ ደግሞ ደሱ አደረግከው ነው ያልሄድም ስለ በቃ አሁን ያበለሽ ገግመሽ ታያተወሪ አንቺ ልጅ ፕራንክ እያደረጉ እኔ ይችላለሁ። እሺ ምን ጆርክ ነው? እኔ እኮ ስሚኝ ይችላል ዞር በልሽ ጀመረኝ። ብሩኬ የምሬን ነው ከሃይሚ ጋር ፈልጓል። ሃይሚ ከለከለችው እንጂ በጣም ነው የፈለገው። መብቴ ነው ደግሞ መምጣት። አንቺ ልጅ ያዝያ ማታ እመጣለሁ ላድር። ኧረ ክብር አይወድልሽም ምንም አይወድልሽም ብሎ አልወጣም። ደፋር መቼ ክብር ሰጣትና ነው ሄደ ከሴት ጋር አድረው እኮ አስረግዘ መጣባት። ይሄ ክብር ነው እንዴ? ኧረ እባክህ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አክብራችኋለሁ። ባይ ባይ